የሚገርም ነገር 18-19 ዓመት ከሞላ በኋላ አይኪው አይቀየርም። ሊያንስ ይችላል ዱላ ከመታ ብሬን ከተጎዳ ከዚህ አይጨምርም። ኢሞሽናል ኢንቴሊጀንስ ግን very interestingly you can learn, you can grow። ከሰው ጋር ስትሆኑ በአፋችሁ መሽተት ተጨንቃችሁ ታውቃላችሁ? ወይም ደግሞ በውሽና ማስለቀቂያ እየተጠቀማችሁ የአፋችሁን ሽታ ማስለቀቅ አቅቷችኋል? እንግዲያውስ ይሄ ቪዲዮ ለእናንተ ነው። አንድ በው ሳትወጡ ሐኪም ቤት መሄድ ሳይጠበቅባችሁ የአፋችሁን ሽታ ቤታችሁ ውስጥ እንዴት እንደምትገላገሉ ታሳያችኋል። የአፍ ጠረን ከጥርስ ወይም ከአፍ ንጽህና በዘለለ ከጨጓራና ከአንጀት ጤና ጋር እንደሚያያዝ አዳዲስ ጥናቶች ይገልጻሉ። ከዚህ ጠረን የምትገላገሉበትን ቀላል ፎርሙላ ልንገራችሁ። ይህን ቪዲዮ መልሳችሁ ላታገኙ ስለምትችሉ ላይክ እና ሴቭ አድርጉት። ለሚጠቅመው ጓደኛችሁም ላኩለት። ቪዲዮውን አይታችሁ ስጨርሱ ከወደዳችሁት ብቻ ፎሎ አድርጉት። ወደ አጠቃቀሙ ስንመለስ አንድ ብርጭቆ ውሃ ላይ አንድ ማንኪያ ጨው በደንብ በመቀላቀል ለአንድ ደቂቃ ያህል በደንብ በመግሞጥሞጥ ውሃውን እንተፈዋለን። ቃል ምገባላችሁ ነገር በዚህ መንገድ በፍጥነት ለውጥ እንደምታዩበት ነው። ሞክራችሁት ለውጡን ኮመንት ላይ ጻፉ። ቤተሰብ ያልሆናችሁ የመደመር ምልክቱን በመጫን መሆን ትችላላችሁ። በጣም ጠንካራ የሚባል ሰው ምን አይነት ሰው መሰላችሁ? በደከመ ጭንቅላቱ ማለም የሚችል በተሰበረ ልቡም ማፍቀር የሚችል